ያንተ ካሴ ሻሸመኔ ሲቃጠል አንተ ነበርክ በአካል? የለም። ለምን ይዋሻል? እኔ እኮ በአካል አለው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበጣል። ፍልፍሉ የሆኑ ሰባኪያን፣ ፍልፍሉ የሆኑ መምህራን። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ኡሌ አማ ሀርካ ቀብተን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን። ጥር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። እጅግ በጣም በሐሰት የተመላ አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም። አርሲ ላይ ስለተገደሉት ልሰራ ብዬ ቪዲዮ ምን ሐሳብ ላቅርብ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። በተለይ ከአርሲ ጋር በተገናኘና እንደው አላነሳውን ብዬ አስቤ የነበረ ጉዳይ ነው። የበጋሻውን ጉዳይ ወንድማችን ዲያቆን ዘማርያም ጥሩ አድርጎ ምላሽ ስለሰጠው የምንመለከተው የሚሆነው እንደ ወቅታዊ ነገሮችን አንድ ሁለት ብለን የምናያቸው ይኖራሉ። ከዛ በተጨማሪ ስለ አርሲ አሁን መምህራን በደንብ አድርገው ጥሩ አድርገው እየተናገሩ ነው። መምህራችን መምህሩ ዘመድኩንም አለ እነ ፋንታኑ ባቄ ደግሞ ባለስልጣናት በኦሮመኛ እንዴት አድርገው የኦርቶዶክስ ቤተክርስቲያን ምዕመን መጨረስ እንዳለባቸው የተናገሩትን ነገር ተርጉሞ አቅርበውልናል። እሱንም የምንመለከተው የሚሆነው እስከ ፍጻሜ ድረስ ተከታተላችሁ የምትጠቀሙበት ነው የሚሆነው። እንደተለመደው 1000 ላይክ ብታስገቡልኝ ደስ ይለኛል። ከዚህ ቪዲዮ እንጀምር። ይሄ እንግዲህ ትናንትና የነገርኳችሁ ቦታ ላይ ነው። በአርሲ ሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ የምትል ቦታ ነች። በርቂቱ የምትባል ነች። እንግዲህ እዛ ቦታ ላይ የክርስቲያኖች የበላይነት ያለበት ቦታ ወይ ደግሞ ከሙስሊሞች ይልቅ ክርስቲያኖች ሰፋ ብለው በዛ ብለው የሚገኙበት ቦታ ነች። ትናንትና እንዳወሳኋችሁ እንድስነግራችሁ እንደነበረው በዚህ ቦታ ላይ በጣም ረብሻ ተነሳ። ረብሻው ለምን ተነሳ የምትሉኝ ከሆነ ከትናንትና በስቲያ ምሽት ላይ ሮንድ የሚዞሩ ሰዎች ነበሩ። ሮንድ ማለት ምሽት ከመሸ በኋላ አካባቢውን ሰላም ለመጠበቅ የሚዞሩ ሰዎች ነበሩ። አምሽተው የሚንቀሳቀሱ ሰዎችን ሲያዩ እነሱን ሰዎች ይወስዱና ፖሊስ ጣቢያ ያስረክባሉ። ፖሊስ ጣቢያ ይታሰራሉ። በነጋታው ማለትም ትናንትና ጠዋት ከፖሊስ ጣቢያ ሲፈቱ እነኚህ ሰዎች ሰፈር ውስጥ ገብተው ሙስሊሞችን ሰብስበው መሳሪያ ይዘው ብቅ ማለት ጀመሩ። በዚህ ምክንያት ክርስቲያኑ የመጣበትን ጦር ለመከላከል ሰልፍ ዲፌንስ ያደርግና ጥቃቶች ይፈጸማሉ። የሞቱም የተጎዱም የቆሰሉም ሰዎች ነበሩ። እንግዲህ ይሄንን ወደ ምን አይነት ታምር ወደ ሃይማኖታዊ ጦርነት እንደተገባ አናውቅ። የታሰሩት ፖሊስ ጣቢያ ነው፣ ያሰሩት ወንዶች ናቸው። ሙስሊሞቹ ግን መሳሪያ ይዘው የመጡት ግን ወደ ክርስቲያኖች ሰፈር ነው። ለምን ይሄ እንደሆነ እስካሁን አልገባኝም። በጣም ሙሶ ጠይቄያለሁ፣ እስካሁን ምላሽ አያውቁም። ምክንያቱም ሮንዶች ያዟቸው፣ ፖሊስ ጣቢያ ታሰሩ፣ ጠዋት ሲለቀቁ ክርስቲያኖችን ካልገደልናል። በዚህ ምክንያት ከሙስሊሞች ወገኖች የሞቱ ሰዎች አሉ፣ ከክርስቲያን በጣም የተጎዱ ሰዎች አሉ። የሆነ ሆኖ ይህን ነገር ያየ እዛ ፖሊስ ጣቢያ ያሳደረው ፖሊስ ተመልሶ ክርስቲያኖችን ማጥቃት ጀመረ። ይህም ብቻ አይደለም። አሁን እንደተመለከታችሁት 10 አውድማ የሚሆን ክምር አቃጥሎባቸው ሄደ። ይህ ብቻ አይደለም። ዛሬ ከሰዓት በኋላ ቀረጻ ከመግባት በፊት ከ1-2 ሰዓት በፊት የኦሮሚያ ፖሊስ ተንጋግቶ በመኪና ተጭኖ እየገባ ነው ያለው። አላቅም ዛሬ እንዴት እንደሚያድሩ ምን ሆነው ሊያድሩ እንደሚችሉ የማውቀው ጉዳይ የለም። ለምን ራሳቸውን ተከላከላችሁ? ፖሊስ ጣቢያ ለታሰሩ ሰዎች ክርስቲያኖች ጥፋተኛ የሆኑበት ምክንያት እስካሁን ድረስ አልገባኝም። ግን የሃይማኖት ተቋማት የቀመረው ቀመር ሊሆን ስለሚችል እንደምታስታውሱ ብዙ ቦታ ላይ የሞታ ለኦርቶዶክስ ስለሆነ አሁን በዚህ ቦታ ላይ ግርግር አስነስቶ ሙስሊሞች ባነሱበት ቦታ ላይ ግርግር አስነስቶ ይኸው በዚህ ቀን እኮ ሙስሊሞች እየተገደሉ ለማስባል እየሄደበት ያለው ርቀት በጣም የሚያሳዝን ነገር ነው። ትናንትና አርሲ ላይ ምን ነበር የሚለው ነገር ደግሞ ተጨማሪ ነገር ደግሞ ላሰማችሁ ስሙ። ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። ክርስቲያን ናቸው። ማህተብ በማሰራቸው ብቻ ምንም አላረጉም። ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው። ጋይስ እባካችሁን እስቲ ድምጽ እንሆናቸው፣ እንድረስላቸው። ምድር ፍትህ አልሰጠም ብላለች። የምድር ፍትህ አተናል።
እግዚአብሔርን ጋይስ ራሴን በጣም አሞኛል። ማርያምን ነው የምላችሁ። ሁለተኛ ደግሞ እነ ልደትዬ እዚህ ጋር እንደምታዩት ፎቶውን በሐኪም ቤት ያሉትን ህፃናት ለማሳከም እየተሯሯጡ ነው እና ሁላችንም ባለን አቅም በአቅማችን መረዳዳት አለብን። ሰብአዊነት የተሰማው ኦርቶዶክሳዊ የሆነ ሁሉ እዚህ ጋር መጥቶ ማሳየት አለበት። እሺ እዚህ ጋር እናያዝ እንግዲህ አርሲ ላይ ትናንትና እናትና ልጅ ክርስቲያኖች በመሆናቸው ምክንያት ውሃ ቀርሰው በሰላም ሲመለሱ ሚጨስ ውሃ መቅዳት ወንጀል አይደለም። ውሃ መቅዳት ዘርን አያመክልም። ነገር ግን ማተብ ስላዩባቸው ክርስቲያን እንደሆኑ ስላወቁ ብቻ እናትና ልጅን ገድለዋል። እንግዲህ እነኚህ ሰዎች ናቸው ጦርነቱ የሃይማኖት አይደለም፣ እየተገደሉ ያሉት እኮ በሃይማኖታቸው ምክንያት አይደለም እየተባለ እየተፈዘብን ያለው እንደዚህ አይነት ሰዎች ናቸው። እስቲ መምህራችን ዲያቆን ዮሐንስ የሚለውን ነገር እንስማ። የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተሞላ አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ትሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተሞላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ የተገፉ እንደሆኑ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተሞላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምጻችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅልን። አሜን። በነገራችን ላይ ይሄ ብቻ አይደለም፣ እንደውም ጨምረው እንደውም አክለዋል የሚሉትን ነገር ላሰማችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ አንዳንድ ወንድሞች አባቶችን ኃላፊነታቸውን እንዲወጡ መጠየቅንና አባቶችን መስደብን ሲያምታቱት እናያለን። አባቶችን መስደብ ተገቢ ያለመሆኑ እንደተጠበቀው ሆኖ አትስደቧቸው ማለት ግን ኃላፊነታቸውን እንዳይወጡ መንጋቸውን እንዳይጠብቁ ማድረግ ደግሞ ሌላ ትልቅ ችግር ነው። የአባቶች ዋና ተልኳቸው፣ ስራቸው፣ እረኝነታቸው የተሾሙበት መሰረታዊ ዓላማ በጎቻቸውን እንዲጠብቁ ነው። ስለዚህ እነሱ ዝም ባሉ ቁጥር በጎች እየተገደሉ ሲሄዱ በአባቶች ተስፋ እየቆረጡ የመሄድ እድላቸው በጣም ሰፊ ይሆናል። ያን ጊዜ ባለማወቅም ከፈተናው ጽናትም የተነሳ እምነቱን የሚቀይር ሰው መኖሩ ምንም ጥርጥር የለውም። ይህ መሆኑ ደግሞ አባቶችን በእግዚአብሔር ፊት የሚያስጠይቃቸው መሆኑንም መጻሕፍቶቻችን ይናገራሉ። ስለዚህ አባቶቻችን እንደ እረኝነታቸው ራሳቸውን አሳልፈው እስኪሰጡ ድረስ መልካሙን እረኛ ኢየሱስ ክርስቶስን አብነት አድርገው ልጆቻቸውን ሊጠብቁ ይገባቸዋል። ይህንን ማሳሰብ ክርስቲያን የሆነ ሁሉ ግዴታው ነው። ስለዚህ አሁን ያለንበት ጊዜ መከራ ጊዜ ስለሆነ ይህንን ጊዜ አባቶች ከፊት ቆመው ልጆቻቸውን መጠበቅ ይገባቸዋል ብለን እንናገራለን። እግዚአብሔር አምላክ በቸርነቱ ቤተክርስቲያናችንን ይጠብቅልን። እንግዲህ እንደምታስታውሱት ቴዲ የተባለው ዘማሪ እንዴት አባቶችን ትናገራላችሁ እያለ ሲያሽሞነሙን ሰምተነው ነበረ። ግን አባቶችን ጠብቁን ማለት አባቶች ሊጠብቁን ይገባል፣ አባቶች ከጎናችን ሊሆኑ ይገባል ብሎ መናገር ስድብ አይደለም። ስድብ ሆኖም አያውቅም፣ ስድብ ሊሆንም አይችልም። ይሄን በውስጣቸው ያዙት። ወንድማችን እንደተቀርቀን ቀጥል። አርሲ ላይ ስለተገደሉት ልሰራ ብዬ ቪዲዮ ምን ሐሳብ ላቅርብ? ስለመገደላቸው ተናገርን፣ ኦርቶዶክሳውያን ስለመሆናቸው ተናገርን፣
ከነፎቶአቸው ከነስም ዝርዝራቸው ከእያንዳንዱ ነገር በቃ ለተለት ስለሚሆነው ስለ እያንዳንዱ ያላወራ ነው ያላነሳ ነው ሐሳብና ጉዳይ የለምና አሁን ምን ልናገር ሁላችንም ዝም እያለን መጣን ለተለት ጉዳዩ እየተረሳ ሌላ አጀንዳ እየመጣ ነው ያለው ቲክቶክ ላይና ነገር ግን የነዛ ሁሉ የህፃናት እልቂት የእናቶች ሞት የአባቶች ሞት የወጣቶች ሞት እኔ በጣም ሁሌ ነው እንቅልፍ የሚነሳኝ እውነቱን ለመናገርና በተለይ የህፃናቶቹ ሞት ሆስፒታል የተኙት ልጆች እግሩ የተቆረጠው ህፃን ቀዶ ጥገና እያደረገች ያለችው የ8 ዓመቷ ስንታየው ወላይታ ላይ ያለው ያጩጬ እንደገና ደግሞ ከአሰቦት ገዳሚ ወጣ 19 ዓመቱ አንገቱ ላይ ከፍተኛ ጉዳት የደረሰበት የሞቱት እናትና አባት የሞቱት ሁለቱ መንታዎች እያንዳንዳቸውን ባሰብኩ ቁጥር ምን ያህል ወረተኞች ነን በቃ ለዚህ ጊዜ ብቻ ነው የምናወራው ማለት ነው እቹ ናት በቃ የኛ ድምጽ እቹ ናት የኛ አባ እቹ ናት የኛ ወሬ በቃ አለቀኩ ማለት ነው በእውነት እየተረሳ አልመጣም ገና ሁለት ሳምንት እንኳን ሳይሆነው በቅጡ ማለት ነው ጉዳዩ እየተረሳ እየተዘነጋ መጣና አዘንኩኝ በቃ ከዚህ በላይ ምንም ማድረገው ነገር ስለሌለ እኔ ተረፈችዋን ያችን ትንሽዬዋን ህፃን እናሳክማታለን ከእግዚአብሔር ጋር ብዬ አምናለሁ። ሁላችንም ኦርቶዶክሳውያን ይህንን ወንድማችንን ልናመሰግነው ያስፈልጋል። ምንድነው ካላችሁኝ እንግዲህ ይህን ህፃን ልጅ ታስታውሱታላችሁ አይደል? አንድ እግሩ የተቆረጠው በአርሲው ምክንያት ያ ሁሉ መከራ ይህን ሁሉ ስቃይ በዚህ እድሜው እየተቋቋመ ይገኛል። ይህ ወንድማችን እንግዲህ ከ4 ወር በኋላ ይህ ቁስሉ የአንድ እግሩ ቁስሉ ካገገመ በኋላ የሰው ሰራሽ እግር ሊሰራለት እንዲሁም ደግሞ በሆስፒታል ውስጥ ከ18 ዓመት እስኪሞላው ድረስ እንክብካቤ ሊያደርግለት በየጊዜው ይህን ሰው ሰራሽ እግር ሊሰራለት ቃል ገብቷል ማለት ነው። ይህ እጅግ የሚያስመሰግን እጅግ ደስ የሚል ተስፋ የሚሰጥ ነገር ነውና ሁላችንም ይህንን ወንድማችንን ማገዝ ያስፈልጋል። እኛም ደግሞ ለዚህ ህፃን ልጅ የበኩላችንን ልንወጣ ይገባል። ይህን ወንድማችንን ግን በእውነት ደስ ስላለኝ ነው። አመስግኑልኝ። እናመሰግናለን። በእውነት እግዚአብሔር ይስጥልን። እንግዲህ ህፃኑ አንዳንድ የህክምና ከበር የሚደረግ ያለባቸው ነገሮች ከበር እየተደረገላቸው ነው። እግሩ ከተቆረጠ በኋላ እንደምትመለከቱት ያው ዩቲዩብ ይሄ ሶሻል ሚዲያ ያሉት ኮሚኒቲዎች ትንሽ ጥንቃቄ ስለሚፈልጉ አንዳንድ ፒክቸሮች አንዳንድ ቪዲዮዎችን እዚህ ላይ ማሳየት አንችልም። ቴሌግራም ላይ ግን ሁሌ ስላለች ጸጋዬ ክፍል ብላችሁ ፈልጉ ታገኙታላችሁ። የሆነ ሆኖ ግን ለዚህ ልጅ ፕላስቲክ እግር የሚገጠምለትና እስከ 18 ዓመት ድረስ ያለውን የህክምና ወጪ አጠቃላይ ህክምና ክትትል እንደሚደረግለት ቃል ተገብቷል። እስቲ ወንድማችን ዘመድኩንስ ምን አለ የሚለውን ነገር ደግሞ ላሰማችሁ። ያደረገን ፍልፍሉ የሆኑ ሰባኪያን ፍልፍሉ የሆኑ መምህራን አሁን አይሄዱም። እሳት አለ ሰይፍ አለ ምን አለ አይጽፉምም፣ ጭራሽ አይጽፉም። እዛ ያሉትስ እሺ፣ እዚህ ያሉት ደግሞ እንደው ወደዛ እንኳን አንሄድም ብለው ያሉት በእውቅናቸው ለዓለም አቀፉ ማህበረሰብ መንገር የሚገባቸው ሰዎች በእውነት እንጀራዋን በልተው ተረከዟን ያነሱባት ሰዎች እጅግ አድርገው ያሳዝናል። በጻድቅነት በቅዱስነት የተያዘ ነው ይሄ ዲያቆን ማለት ጻድቃንን ያፈራ ቅዱሳንን ያፈራ ፓትርያርክ ያፈራ ነው ይሄ ሊቀ ዲያቆን ስራዬ ብሎ ሰርቶ። ለነገሩ መመረጥ ያስፈልጋል። አሁን ባለው የአገልግሎት ሁኔታ ድህነቱ ኢኮኖሚው በጫማ ጥፊ በእርግጫ ጠፍጥፎት ድህነት አባሮ ያመጣው ነው ቤተ ክርስቲያን ገብቶ አገልጋይ ነኝ የሚለው ረሃብ ያሯሯጠው ነው። ከርሱን ለመሙላት ልብሱን ስለተተኪ እንኳን የሚያስብ የለም። ሰንበት ትምህርት ቤት አገልግሎት እኮ የተናቀው ነው። ሰንበት ትምህርት ቤት ከመዘመር ውጭ ተብሏል። ጥቂት ሰንበት ትምህርት ቤቶች ናቸው ኮርስ እየሰጡ በመንደፋደፍ ላይ ያሉት። ሰንበት ትምህርት ቤት ግን እነ ሀቢብ ጊዮርጊስን ያፈራ እነ ሀቢብ ጊዮርጊስ የመሰረቱት እዛው ከሰንበት ትምህርት ቤት ደግሞ ፓትርያርክ የወጣ ሊቃነ ጳጳሳት ብፁዓን ሊቃነ ጳጳሳት የወጡ ሰዎች ናቸው። እነ ሀቢብ ጊዮርጊስ መዝሙር ደርሰው እነ ሀቢብ ጊዮርጊስ ኮሌጅ መስርተው እነ ሀቢብ ጊዮርጊስ ስብከት ሰብከው እነ ሀቢብ ጊዮርጊስ መጻሕፍት ጽፈው መጻሕፍቶቻቸው ለነገረ መለኮት ተማሪዎች በሙሉ እስካሁን ድረስ ጥቅም የሚሰጡ ማለት ነው። የእኛ ሰባኪያን ሲዲ ስንት ገባ? እስቲ ንገሩ። እዚህ ጋር ቤተክርስቲያን የሚሰበክ ሲዲ ሰባኪያን ሲዲ ስንት ነው የሚሰጡት?
ምዕመናን ዛሬ እንዳትወጡ ቪሲዲ አለ። የመምህር ገሌ ቪሲዲ ነው 30 ብር ሆነ። ስንት ነው አንድ ሲዲ? አንድ ሲዲ ስንት ነው? እስቲ እዚህ ያላችሁት ናችሁ የምታውቁት ንገሩ። አንድ ሲዲ 150 ገባ 200 ግን ምን ወረቀት ነው ሲዲ የለም አሉ። አንዳንዱ 142 170 ይላሉ። አንዳንዱ ሲዲ የለም ይላል። ብቻ የኛ ሰባኪያን የኛ ምኖች ያንን ሲዲ ይዘው ይመጣሉ። አይከፈትምም። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ኡሌ አማ ሀርካ ቀብደን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽ እንቀይርላችኋለን፣ ገድለን እናሳያችኋለን። ሊያርሱ ሊኖሩ ሊነግዱ መጥተው ሳንቲም ሊለቅሙ መጥተው እኛ እንዴት መኖር እንዳለብን ሊያዙን አይገባም፣ ገለን ነው የምናሳያቸው ነው የሚለው። ከማል ገልቹ ያላቸው ነገሮች ውስጥ ሁለት ነገር ብንወስድ፣ አንዱ ፍጅቱ መዋቅራዊና መንግስታዊ መሆኑን ያረጋግጣል። ያልታወቁ ሰዎች ብሎ መቀለድ ማቆም አለበት። ቤተ ክርስቲያን አረርቲ ህንፃ ላይ ያለ ድጋፍ ሲወድቅ ሰው አለቀ። ደቡብ ኢትዮጵያ አንድ የሆነ ወረዳ ላይ የመሬት መንሸራረት ባለፈው ክረምት ሰው አለቀ። ከዚግት የሚመለሱ ምዕመናን አውቶቡስ ተገልብጦ ሰው አለቀ። ሶስቱንም መንግስት መጀመሪያ መግለጫ ሲያወጣ ጠብቀው እነሱም መግለጫ አውጥተው ለሶስቱም ሀዘን ተቀመጡ። መንግስት ስለሚገለው ግን ሀዘን መቀመጥም ፍታት መፍታትም መግለጫ መስጠትም ከብዶታል። የኛ እረኛ መንግስትን ተከትሎ ነው ለሰው እንኳን የሚያዝ ነው። መንግስት ሲፈቅድ ነው የሚያዝ ነው። ለዚህ ነው በድሮን የሚያልቁትንም የማይናገረው፣ የሚጨፈጨፉትንም ካህናት፣ የሚታሰሩትን ካህናት፣ በጥፊ የሚደበደቡትን ካህናት፣ የቆሎ ተማሪዎች በድሮን ሲያልቁ የማይናገረው መንግስት ከጨረሰ አይናገር። አኖሌ በተቀመጠው ሐውልት ውስጥ ከበሮና ጽናጽል አስቀምጠው ሰው ሲጎበኝ ምንድነው ሲሏቸው ሚኒሊክ የኦሮሞን ጀግኖች አንድ በአንድ ሸልማቸዋለሁ ብሎ ወደ አዳራሽ ሲያስገባ ቀኝ እጃቸው ሲመተር አ ብሎ ከጮኸ ውጪ ያለው ሰው ሰምቶ ወደ ውስጥ አልገባም እንዳይል ቄስ እዚህ ቆሞ ከበሮ ይደበድባል ድምጹን ከቨር ለመሸፈን ብለው ነው የሚያስጎበኙ። ስለዚህ ኦርቶዶክስን ማጥፋት ካህናትን ማጥፋት መዋቅራዊ ትርክታዊና ርዕዮተ ዓለማዊ ነው። የብልጽግናው ኦነጋዊ የፖለቲካ ኦሮሞማ ጸረ ኦርቶዶክስ ነው። ትዝ ይለኛል የዛሬ 20 ምናምን ዓመት አካባቢ ቅዱስ ዑራኤል በጣም አስቸጋሪ አስተዳዳሪ መጡ። በጣም አስቸጋሪ ሰው ሁሉ ጠላቸው። ካህን አበደ። አንድ መነኩሴ ክላሽ ይዞ ገብቶ ቤተ መቅደስ ውስጥ ተከሰባቸው። ተአምር ስለሆነ ቤት እንዳለፈች የመንበሩን አምድ ወቅታ አጠገባቸው ተኩሶ ሳይመቱ ቀሩ። ተአምር ነው ይሄ። እኚህ ሰውዬ ያረጉት ከዛ ተምረው አጥፍቻለሁ በድያለሁ ወንድሜ አብዶ ጥይት ይዞ እስኪመጣ አድርጋለሁ አላሉ። ባታዊ አምጥተው አባታችንን አክብሩ አሰበኩ። አሁን የተቸገርነው በስብከት በመወዳደስ ሐዋርያዊ ጉዞ ሄደው መጡ ፓትርያርኩ ይሏል። ሄደው መንበረ ሰላማን መንበረ ህዋትን ባርከው ሲመለሱ ሐዋርያዊ ጉዞ አደረጉ። ቤተክርስቲያን አፍርሰው ሲመለሱ። ሁለተኛ እንደና አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። ጠፉ ብለን እኛ በሶሻል ሚዲያ ስንጮህ ኦነግ ሰራዊት ጋር ቆይተው ተመልሰዋል። ልጆቼን አስተምሬ አይነኩኝም ሰሙኝ ብሎ ተመልሰዋል። ገዳዮቹ ጋር ቆይተው ማለት ነው። እኛ ጠፉብን አባታችን ብለን የጮህነውን ሌሎቹ ወቅሰውናል በዘርና በጎሳ መተው። እንዴት ነው መንቀሳቀስ? በፈቃድ ነው? በአመቺነት ነው? ልጆች አባ ቅድም እንዳሉት አንድ ልጅ ቢጎዳ
መምህሩ እንደሚሄደው አባት ልጆቹ ጋር ባይመችም ቢመችም መሄድ አለበት። በቃ አይ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉት ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ይሄንን እውነት ተናግሮ ህዝቡን እንደማዳን ባልታወቁ እያሉ ማስተኛት። ዙቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃቸው አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ተመልከቱ። አቅማችንን አስታውሶ ልጆቻችን ይሄው እረኛው 8 ዓመት ሙሉ ቀጥ ብሎ መፍትሄ አልሰጥ ብሎናል። አቃቤ ህጉ እኛ ስንገደል የሚከሰው ሰው የለም። ፖሊስ የሚይዘው ሰው የለም። መከላከያ አይላክም ስለኛ ደም። ስለዚህ ራስህን የምታድንበትን ሃይማኖትህን፣ ቀኖናህን፣ የአባቶች ሰማዕታትን መንገድ የቀደሙ እንግዲህ ጣሊያን ነጭ ስለሆነ ብቻ ነው እንደ ወጋ ነው ታቦት ይዘን የወጋ ነው። ይሄ እኮ ጥቁር ጣሊያን ነው አይደለም እንዴ? ስለዚህ በባህላችን መሰረት የመጣብንን ወራሪ ለመከላከል ተመካከሩ። እናመሰግናለን። እንግዲህ ሰፊ ውይይት ያደረጉት እና ፋታዋቂ እነዚህ ዶክተር መስፍን ቀሲስ ዶክተር መስፍን ጨምሮ ሰፊ ውይይት ያደርጉ አሁን ለምናገር ገብታችሁ የመምህር ፋንታዋቂ ፔጅ ላይ ዩቲዩብ ላይ ገብታችሁ ተመልከቱት። በጣም ብዙ ሚስጥር ነው የወጣ። በጣም ብዙ ሐሳቦች ተናግረዋል። እንዳሰማችሁት አቡነ ጎርጎርዮስ በመነኮሳቱ ግድያ ላይ ማን ገደላቸው የሚለው ላይ ሸኔ ተብሎ ተጽፎ እዛ ሄሮ ለማስመረቅ ፈቃደኛ አይደሉም ሸኔ የሚለው ስም እስካልወጣ ድረስ ያለው። ስለዚህ አባቶቻችን በውስጥ ሆነው ገዳዮቻቸውን እያወቁ ገዳዮቻችንን እያወቁ ስሙ እንኳን እንዲጠቀሱ እንኳን አይፈልጉም፣ እንዲነሳ ነው የፈለጉት። እንግዲህ የሰራቸው የሚዲያው ክፍል የሚተቋጣው ያሉት እነሱ ናቸው። አንጠብቅም። እውነት ለመናገር ከዚህ በኋላ ከአባቶቻችን ከጳጳሳት የምንጠብቀው ጉዳይ አለ ብዬ አላስብም። ይሄ የኔ ምልክታ ነው። እስቲ ወንድማችን ዲያቆን ሊቀ ዲያቆን ጎርፎ የሚለውን ሐሳብ እንስማና እንቀጥላለን። በምስራቅ አርሲ በወገኔ ላይ በህዝቤ ላይ በክርስቲያኖች ላይ እየደረሰ ያለውን ግፍና መከራ ግድያ በጽኑ እቃወማለሁ፣ አወግዛለሁ። እናንት የሀገሬ ህዝብ ሆይ ስለምን በየጊዜው እንዲህ አይነት መራራ ሞትን እየሰማን አይናችን በእንባ እየተሸፈነ ደማችንስ እየፈሰሰ ደማችንስ ደመከልብ ሆኖ የሚቀረው እስከ መቼ ድረስ ነው? ባልታወቁና በታጠቁ ኃይሎች ህዝባችን እየተገደለ የሚቀጥለው እስከ መቼ ድረስ ነው? የበረከት ሀገር የሆነችው ጥንታዊቷና ታሪካዊቷ ሀገራችን ኢትዮጵያ የበረከት ምድር መሆኗ ቀርቶ አኬልዳማ ደም የሚፈስባት የደም ምድር የሆነች እንደመጣች እያየን እየሰማን እየተመለከትን እንገኛለን። እርስ በርስ ተጨካክነናል። እርስ በርሳችን ሰይፍ ተማዘናል። አንዱ አንዱን ለማጥፋት ታጥቆ የተነሳበት ጊዜ እንደሆነ እየተመለከትን እንገኛለን። እስከ መቼ ድረስ እየሞትን እንቀጥላለን? ይሄ በጣም አሳሳቢ ጉዳይ ነው። እኛ ኢትዮጵያውያን ጥንተ ታሪካችን ወደ ኋላ መለስ ብለን ስንመለከተው እንኳን ለህዝባችን ይቅርና ወደ ጎረቤት ሀገር የመን ወደ ጎረቤት ሀገር ግብጽ ድረስ ተሻግረን ታሪክ የሰራን በዛ የሚደርሰውን ሰቆቃ ያስቆምን የሚፈሰውን ደም ያስቆምን አስደናቂ ህዝብ እንደሆንን አበክሬ እነግራችኋለሁ። ዛሬ ግን ለኛ ህዝብ መሆን ያልቻልንበት ጊዜ ላይ እንደሆነ እየተመለከትን ነው። ኢትዮጵያውያን ነገስታት ጀብዱ ሰርተዋል። አጼ ካሌብ የመን ተሻግረው በናግሪያን ክርስቲያኖች ላይ ይደርስ የነበረውን ግፍና መከራ በሚያስደንቅ ብቃት በእግዚአብሔር ኃይል አሸንፈው ህዝቡን ነፃ አወጥተውታል። ወደ ግብጽ ደግሞ ስንጓዝ ንጉስ ግርማ ስዩምና ልጁን ይምርሃነ ክርስቶስን እናገኛለን። በ1084 ዓመተ ምህረት በግብጻውያን ላይ ነግሶ የነበረው ንጉስ በድር ኤልጀማል የተባለ ንጉስ በክርስቲያኖች ላይ ግፍና መከራን ያደርስ ነበር። ይህንን ያዩት የተመለከቱት ኢትዮጵያውያን ነገስታት አስደናቂ ሥራ ሰርተዋል። ንጉስ ይምርሃነ ክርስቶስን ስትመለከቱት በግብጻውያን ክርስቲያኖች ላይ የሚደርሰውን ግፍና መከራ ንጉስ በድር ኤልጀማል ሆይ የማታቆም ከሆነ በማለት የአባይን ወንዝ ገድቦበት ነበር። ግብጻውያን የውሃ ጥም እየበረታባቸው ሲመጣ ነገራቶቻቸውን ሲያዩት የማይመለስ እንደሆነ ኢትዮጵያውያን የማይደራደሩበት ጉዳይ እንደሆነ ንጉስ በድር ኤልጀማል ሲረዳ ዲፕሎማቶችን ሳይሆን በወቅቱ የእስክንድሪያ ሊቀ ጳጳስ ወደ ነበሩት ወደ ብፁዕ አቡነ ሚካኤል በመሄድ የኢትዮጵያው ንጉስ ጻድቅ ነው፣ የኢትዮጵያው ንጉስ
አባቶቹን አክባሪ ነው። ስለዚህ ወደ ኢትዮጵያ ሄደው እጅ መንሻ ይዘው ንጉሱን እንዲማልዱ እና የገደበውን የአባይ ወንዝን እንዲለቅልን ያለበለዛ በውሃ ጥም ማለቃችን ነውና ነገ ዛሬ ሳይሉ ይሂዱ በማለት ብፁዕ አቡነ ሚካኤልን ወደ ኢትዮጵያ እንደላካቸው እናያለን። ብፁዕ አቡነ ሚካኤል ወደ ኢትዮጵያ መጥተው ወደ ንጉሱ ደርሰው ንጉስ በድር አልጀማል በክርስቲያኖች ላይ የሚያደርሰውን ግፍና መከራ ካሁን በኋላ እንዳቆመ መተማመኛ በመስጠት የአባይን ወንዝ መልሶ እንደለቀቀላቸው ከታሪክ ድርሳናችን ላይ እናነባለን። እንዲህ አይነት ህዝብ ነበርን፣ ጀግና ህዝብ። ዛሬ ግን ለራሳችን ህዝብ መሆን አቅቶን በየጊዜው የህዝባችንን የድሃውን፣ የምስኪኑን፣ የገበሬውን ሀገሬናት ቀየናት ብሎ ተወልዶ ባደገበት ስፍራ ላይ ደሙ እየፈሰሰ ደሙ ደግሞ ደመከልብ ሆኖ በታጠቁና ባልታወቁ ኃይሎች እየተባለ እንዲህ አይነት ሞታችንን እየሰማን በየጊዜው ከንፈራችንን እየመጠጥን እየቀጠልን እንገኛለን። ይህ ደግሞ በጽኑ መቆም ያለበትና መወገዝ ያለበት ተግባር ነው። መንግስታችን ይሄንን ጉዳይ ተከታትሎ አጥፊዎችን ለህግ እንዲያቀርብ በአጽንኦት እጠይቃለሁ። ይሄን የምለው ኢትዮጵያዊ ስለሆንኩኝ ነው። ይሄንን አስምሬ ነግራችኋለሁ። እግዚአብሔር አምላኬ ሆይ ምድራችንን ከአኬልዳማነት ወደ አመስጋኝ ምድርነት እንድትለውጥልን እማጸናለሁ፣ እለምናለሁ። ኢትዮጵያ ሆይ አሁንም እንደ ጥንቱ እጅሽን ወደ እግዚአብሔር እንድትዘረጊና አምላክሽም አባትሽም አቤት እንዲልሽ እግዚአብሔር ይመልከትሽ። በእውነት ሞታችን፣ ጦርነታችን ይብቃ። ይሄንን ደግሞ አወግዛለሁ። እናመሰግናለን ሊቀ ዲያቆናት ጎርፉን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ሀገራችን በጣም የተከበረች የተፈራች የክርስቲያኖች የኦርቶዶክሳውያን ሀገር ነበረች። ሀገር ምድር የሚንቀጠቀጥላት በአፍሪካ የተከበረች በዓለም የተፈራች ሀገር ነበረች። ግን አሁን በመናፍቅ እጅ ወደቅን። አሁን ያሉ አባቶቻችን መንፈሳዊ አባቶቻችን ራሱ መንፈሳዊ የሚል ማዕረግ ራሱ የሚገባቸው የማይመስሉ ድረስ ደረጃ ድረስ ደርሰዋል። ለመንግስት ተገዢዎች እንጂ ለእግዚአብሔር ተገዢዎች የማይሆኑበት ደረጃ ደርሷልና ያሳዝናል። እስቲ ኢዮብ ቀርብጣ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበጣል። ወንጌል ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። በርጌ ነው ምረጥ። አስቀድሞ ክርስትና ሳይገባው ወይንም ደግሞ ወንጌል ምንድነው የሚለውን ሳይረዳ ምንድነው ለሶሻል ሚዲያ ግርግር ጴንጤ ነኝ እኔ ለኢየሱስ የተለየው ነኝ እኔ ከኢየሱስ ውጪ ምናምን ሲል ነበር እንደምታውቁትና ብዙ ጴንጤዎች ተሰብስበው የኢየሱስ አገልጋይ የሆኑ እስኪመስላቸው ድረስ የምርም እርሱ ኢየሱስ የመረጠው ኢየሱስ የተገለጸለት እንደሆነ እየነገሩት ሲሸነግሉት ነበር። የልቡ ጠማማነት ግን እየፈነቀለ ይወጣል እና ምን አለ? ወንጌልን ቀቅለ ብላ። መጽሐፍ ስለ ወንጌል ምን ይላል ከተባለ አገላብጦ ማንበብ ነው እንግዲህ። እና ምንም እንደማያውቅ በዚሁ አጋጣሚ ለሚከተሉት እና ደግሞ እሱ ቤት እየገቡ ላጫፈሩት እንጂ እሱ የሚገባው ሰው ነው ብዬም አላምነው። ለማንኛውም ግን ይህም ወንጌል ይላል ጳውሎስ በሮሜ መልእክቱ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ማን ነው? ኢየሱስ ክርስቶስ። ወንጌል ስለ ልጁ ስለ ኢየሱስ ነው። ቀቅለ ብላ ያልከው ኢየሱስ የሞተለትን ኢየሱስ የሰጠን እኛ የምንድንበትን ወንጌል ነው። ስለዚህ የአእምሮ ባዶነት ወንጌልን ቀቅለ ብላው እስከ ማለት ካደረሰ እመነኝ አንተ እዛው ነህ እንድክ እንደተወለድክ ማለት አንዱ እሱ ነው። ሁለተኛ እሱ ቤት ገብታችሁ እንደው ወንጌል ይበራለት ከበፊትም አቅ ነበር ወንጌል እንደበራለት የሚለው ቀረሜ አሁን ወጥቶ በአደባባይ ይገስጸዋል አይገስጸውም እናያለን። ለማንኛውም ግን እንደዚህ አላዋቂነትና ይሄ መሀይምነት ሲጠናወታችሁ እየፈነቀለ የሚወጣ የውስጥ ክፋት እንደዚህ ያደርጋል ማለት ነው። ከዛን ክብሬ ይበልጥብኛል አለ። ወንጌል እኮ ኢየሱስ ሰው የሆነበት የምስራች ነው። እንዴት ነው ያንተ የተራ ሰው ክብር የሚበልጠው ከወንጌል? ያንተ ግን በለጠብህ። ክብር ምንድነው የሚለው ስለማታውቅ በመጽሐፍ ቅዱሳችን ላይ ለእስራኤላውያን ክብራቸው እግዚአብሔር ተብሎ ተጠርቷል። ስለዚህ ለኛ ክብራችን ማን ነው? እግዚአብሔር። ክብሬን እግዚአብሔርን ትቼ
የኔን ክብር ላስበለጥ አልችልም ማለት ነው። ክርስትና ሲገባ እንደዛ ነውና አንተ የገባ ምንድነው የሚለው ጥያቄ ምልክት ውስጥ ነው። ለማንኛውም የምትከተሉትና እሱ ቤት የገባችሁ ፕሮቴስታንቶች እስኪ እንያችሁ ምን ትላላችሁ? ያንተ ካሴ ሻሸመኔ ሲቃጠል አንተ ነበርክ በአካል? የለም። ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶሱ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድም ቀን ካሴ ተሰብስቦ አላቃጠልንም። አንድም ቀን ካለ ይሄው ዲቤት ጥሪ ያደርግልሃል። ሌላ ምንም የምንወያይ ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን ላይ እያሳየ ሙሉ ቪዲዮውን ወይ ፎቶውን ያንተ ካሴ ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም። ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ ይወዷል ያንተን ውሸት? አሁን የሰራው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ ተቃጠለ ነው? ይሄ ትልቅ ውሸት ነው ማለት። ሁለተኛ ምንም ባላደረግ ነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ አዋሳ መጣ፣ የግቢ ተማሪዎችን ሰበሰብክ፣ ከቤተ ክርስቲያኑ ጭምር ሀገር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬያለሁ። ይሄው ሪከርዱ ተለቋል እኮ ማንም የሚደብቀው ሀቅ አይደለም። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ። ማአት አልከኝ። ሪከርድን ሲደግመ ስማው። ኤአይ ነው እሱ። እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም፣ ጌታ ግን አንተን አናግሮኛል ብለህ የተናገርከው አንተ አይደል? በዛ ሰዓትም እንደዚህ ተሐድሶ መንፍቅና ሐሳብ አልነበረኝ የምትለው ማን ሆነ ነው? ይህን ሪከርድ የተናገረው ማን ነውና? እንደዚህ አይነት ድርቅ ያለ ውሸት እውነት እግዚአብሔር ይወደው። ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልካት ነበር? በትክክል ጠየቅኩ እኮ። የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደርገው ነው አላልኩም እኔ? አስፈላጊ ከሆነ ለሁላችሁ አራቱም ቀን የተለያየ ቀን ሪከርድ ያደረኩትን ኦፊሻሊ ለቀዋለሁ ከተፈለገ የዛሬ 10 ዓመት እናንሳው ካልክ ማለት ነው። ከዛም ጠየቅኩ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ሰልባ ፍጹም። እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት? የለባትም። አለባት እኮ ነው ያልኩህ አንተ። ያውም እኮ አንድና ሁለት መስሎሃል እንዴ እኮ ነው ያልከኝ። ማአት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክሳዊ ተዋህዶ ነው? በውሸት ተገፋን ብሎ የመናገር የሰው ሞራል አለው? ስለዚህ አንተ የሰራው ቪዲዮ ላይ ሰው ቅንብር እኮ ይነቃል ነገር። ይህ እኮ ማህበረሰብ እኮ ምናልባት ሚዲያ ላይ ወጥተን ስለምንናገር ራሳችን ብቻ የሰለጠንን ይነቃል ለምን አድርገን እንቆጥረዋለን? ደግሞ አታፍርም? ቪዲዮ ሰርተህ ትወጣለህ እንዴ? የሚገርማችሁ እኮ ያሳየው እኮ ሲቃጠል የሚያሳየው እኮ ፎቶ ሻሸመኔ እኮ የተቃጠለ እኮ አይደለም። አንተ ጀግና ከሆንክ ይኸው በኦፊሻል ነው የምነግርህ። አንተ ብቃቱ ካለ ሻሸመኔ ያንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘህ ነው። እንግዲህ እኛ ኦርቶዶክሳውያን በምናደርጋቸው ነገሮች እንደዚህ ከልብ ሆነ ነው የምንናገረው። ማንንም ሳናጨረብርም በግልጽ እንነግራቸዋለን። ይኸው በግልጽ ተቃጠለብኝ የምትል ከሆነ ማስረጃ ይዘህና አብረን እንወያይ። ሌላም ነገር የትምህርትን ጉዳይ አናነሳ፣ ምንም ነገር አናነሳ። ቀጥታ የተቃጠለብህ ነገር ካለ እንይ ብሎታል። ምክንያቱም ሻሸመኔ አገልጋይ ነበርኩኝ እያለ ነው ያለው ዲያቆን ወንድማችን ዲያቆን ዘማርያም። እግዚአብሔር ይስጥልን። ሐሰትን ለመናፍቃን ተውላቸዋለን። መናፍቃን ይጫወቱበታል። እግዚአብሔር መፍራት ፈሪሃ እግዚአብሔር ከልባቸው ከውስጣቸው የራቀ ስለሆነ እንደፈለጉ መናገር እንደፈለጉ መዘበት የተካኑበት ስለሆነ ለእነሱን ተውላቸዋል። ግን ልብ ካለ አቅሙ ካለ ማስረጃው አለ የምትል ከሆነ ቤተክርስቲያን በዚህ ነገር ወቅሳታለሁ የምትል ከሆነ ይዘው ወደፊትና እንወያይ እያለ ያለው ዲያቆን ዘማርያም። ለማንኛውም እዚህ አላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው ቆዩ።